ምርጥ ነገር ነው እንጂ የምትፈልጉት ውድ ርካሽ አትበሉ። ውድና ርካሽ የሚባል ነገር ካንደበታችሁ አይውጣ። ውድ እናንተ ናችሁ። የደሃ ችግሩ የኑሮ ውድነት መጨመር። ሌላው የደሃ ችግር አማካሪው ሲኒየር ደሃ መሆን። ብዙ ጊዜ ገንዘብ ሲቸግረን የት ነው የምንሄደው? ጓደኞቻችን ጋር አይደል? ብር እኮ የለኝም እናል ተወባክ ነገ እናገኛለን። የለህም በደንብ ግብር ትከፍላታለህ። አንድ ሰው ሲቀጠር ስንት ነው ግብር የሚከፍለው? 35% ሼር እኮ ነው ከመንግስት ጋር የምትሰሩት። ለነጋዴስ ነግድበት፣ አመቱ ሙሉ ከወር አትርፍበት። ከዛስ በኋላ ካተረፍ የድህነት ችግር ይሄ ከሆነ የሀብታምስ ችግር ምንድነው? አንደኛው ለማን ነው ማወርሰው የሚል ስጋት። ብዙ ሰው ከገንዘብ ችግር መውጣት ማለት ከማጣት ወደ ማግኘት መሄድን ብቻ ነው የሚያስበው። ከማጣት ወደ ማግኘት ሄዶ ችግር የለም ብሎ ያስባል። ማግኘትም ማጣትም ችግር ነው። ሁለቱም የጥርስ ህመም ነው። ማኔጅ ማድረግ መቻል አለብን። የሀብታምና የደሃ የገንዘብ ችግር አንድ ፖስት ያየሁት ነበረ። ረጅም ጊዜ ነው። የእሳቸው ሜንታሊቲ እንድታዩልኝ ነው። ሴትዮዋ በግተራ ሄደው እና ላያቸው ላይ ተለጥፎባቸዋል። የተለጠፈባቸው 7000 8000 10000 የሚል ነው በጎቹ ላይ። ከዛ የነካኩ በጎቹን እኔ የምለው ይሄ ሩጫ የሚወዳደሩበት ኪሎ ሜትር ነው ወይንስ ዋጋቸው ነው? ሴትዮዋ በጭራሽ በዚህ ዋጋ ይሄ ነገር እንደማይሸጥ እርግጠኛ ናቸው። ሜንታሊቲያቸው ምንድነው? ደሃ ናቸው ሀብታም? ደሃ ታውቃላችሁ። አለቀ። ምርጥ ነገር ነው እንጂ የምትፈልጉት ውድ ርካሽ አትበሉ። ውድና ርካሽ የሚባል ነገር ካንደበታችሁ አይውጣ። ውድ እናንተ ናችሁ። ውድ ህልማችሁ ነው። ለቃ ውድ የሚል ነገር መስጠት ከጀመራችሁ አለቀ። ራሳችን ከማቴሪያል እያነስን ሰውም እያነሰብን ይመጣል። ስለዚህ ማንንም ሰው እዩና ዛሬ መንገድ ላይ የኔ ቢጤ ሆኖ ሊሆን ይችላል። ያ በውስጡ የተቀበረውን ህልም የቀሰቀሰው ለት ውድ ነው። ስለዚህ ለጊዜው ተቀብሮ ነው እንጂ ውድ ነው። በጭራሽ በገንዘብ እንዳትለኩ፣ በጭራሽ በማቴሪያል እንዳትለኩ። በህልማችሁ ልክ ካያችሁ በዚህ ምድር ላይ እናንተን የሚመጣጠን አንዳች ማቴሪያል የለም። የደሃ ችግር ምንድነው? የኑሮ ውድነት። ነዳጅ ጨመረ ሲባል በወሩ መጨረሻ ነዳጅ ጨመረ፣ ወይኔ ጉድ። አንዳንድ ሰው ይገርመኛል ማለት ራሱን ሁሉ ይዛል። ነዳጅ ጨመረ ጉዳችን፣ ዶላር ጨመረ ጉዳችን፣ እጥፍ ድርብ አደገ። ምን ዶክተር አብይ ሊደፋን ነው? እሺ ዶክተር አብይን ብናወርደውና ሌላ ሰው ቢመጣ የሚያወርድ ሰው የምታውቁት አለ? የኑሮ ውድነትን ዝቅ የሚያደርግ ምድር ከተጀመረች ጀምሮ የሚያወርድ ሰው የምታውቁት አለ? አላው እናንተ የኑሮ ውድነትን ማውረድ ትችላላችሁ ህልማችሁን በመኖር። ህልማችሁን ስትኖሩ ነዳጅ ስንት እንደሆነ ዋጋውን አታውቁትም። ዶላር ስንት እንደሆነ ዋጋውን አታውቁትም። ምግብም ልብስም የሚገዛ ነገር ሁሉ ኤሌክትሮኒክስም ዋጋውን አታውቁትም። ሲያምራችሁ ሄዳችሁ መግዛት። የጊዜና የገንዘብ ነፃነታችሁን አውጃችኋል። አይ ሌላው ብዙ ሰው ጠቅላይ ሚኒስትር የመሆን እንትኑ ብቃቱ ይገርመኛል። ሌላው ሰው ቢቸገር ለሌላው ሰው ደግሞ በህልምህ አብዛላችሁ። የጀመርከው ነገር ትንሽ ከሆነች አብዛና ብዙ የሥራ እድል ፍጠር። ከዛ በኋላ ሁሉም መግዛት ይችላል። የሥራ እድል ኢትዮጵያን ብንጨርስስ ብትል ከውጭም ሌሎችን ሰዎች እያመጣን መቅጠር ይቻላል። የደሃ ችግሩ የኑሮ ውድነት መጨመር። ሌላው የደሃ ችግር አማካሪው ሲኒየር ደሃ መሆኑ። ብዙ ጊዜ ገንዘብ ሲቸግረን የት ነው የምንሄደው? ጓደኞቻችን ጋር አይደል? ብር እኮ የለኝም እናል ተወባክ ነገ እናገኛለን። ተወባክ እኮ ይሄ እኮ በጣም ትልቅ ችግር ነው። ሰው እግር ኖሮት እጅ ኖሮት ህሊና ኖሮት አይን ኖሮት ልቡ እየመታ ሳምባው እየተነፈሰ ኩላሊቱ እያጸዳ ገንዘብ እንዴት አይኖረው? ይሄን ያክል ዲስሪስፔክት እንዴት ራሳችንን እናደርጋለን? ማሰብ ከቻለን ይሄ ዲቫይስ ነው። ይሄ ዲቫይስ ህልምን ወደ መሬት መቀየሪያ፣ በኢነርጂ ዓለም ያለውን ነገር ወደ ምን መቀየሪያ ነው? ወደ ፊዚካል የምታልሙትን ነገር ሁሉ በዚህ ዲቫይስ መቀየር ይቻላል። ለዛ ደግሞ ምን ማድረግ ነው? እንዴት መጠቀም እንዳለብኝ ካላወቅ መሰልጠን፣ ከሰለጠንም በኋላ መተግበር። ስንተገብር ይሰራል። ከዛ በኋላ ለሰዎች ሼር ማድረግ በህይወት ማለት ነው። የደሃ ችግር። ሌላው የደሃ ችግር ብዙ ግብር መክፈል። አንዳንድ ሰው እኮ ንገርልኝ፣ በደንብ እየቀረጻችሁ ነው ለመንግስት ለገቢዎች ንገርልኝ። ሶሪ የዓለም ህግ ነው። የለህም በደንብ ግብር ትከፍላታለህ። አንድ ሰው ሲቀጠር ስንት ነው ግብር የሚከፍለው? 35% ሼር እኮ ነው ከመንግስት ጋር የምትሰሩት።
ሸን እኔ ሰላምህን እጠብቃለሁ፣ እኔ አስፋልት እሰራልሃለሁ፣ እኔ በፖሊስ እጠብቃለሁ፣ እኔ ወዘተርፈ። ስለዚህ ትከፍላለህ። ስንት 35%። ስንት ይተርፋል? 65። ተቀጣሪ ከሆናችሁ ግብሩ እናንተ ኪስ አይገባም። ገና ደሞዛችሁን ሳታዩት ነው ከዛው። ለምን እነዚህ ሰዎች ከወሰዱ አይመልሱም። ስለዚህ ሳይመጣ ነው ምን የሚደረገው? የሚወሰድ። ለነጋዴስ ነግድበት፣ አመቱ ሙሉ ከወርወር አትርፍበት። ከዛስ በኋላ ካተረፍክ ከላዩ ላይ ስንት ፐርሰንት? 30%። 30% ከሽያጩ ላይ አይደለም። ካጠቃላይ ገቢው ላይ 35% የሚከፍለው ደሃ ነው። ሀብታም ግን ካጠቃላዩ ላይ አይደለም የሚከፍለው፣ ካተረፈው ላይ 30%። ካጠቃላዩ ላይ ካልኩሌሽን ሰርቻለሁ ከ5 እስከ 8%። እና አሁን በመንግስት ላይ እንናደድ ወይንስ አይኪዋችንን ጨምረን ወደ ንግዱ ዓለም እንግባ? የራሳችን ቢዝነስ እንስራ፣ ህልማችንን እንኑ። ወስኑ። አይ እኔ አገር ማን አላት እኔስ የለውላት አለውላት ስለዚህ ላዋጣ ካላችሁ ቀጥሉበት። ካልሆነ ግን ድህነት ይቀጥላል። የድህነት ችግር ይሄ ከሆነ የሀብታምስ ችግር ምንድነው? አንደኛው ለማን ነው ማወርሰው የሚል ስጋት። ያቺ ትንሿ ልጅ ያጭበረብሯታል። ስለዚህ ከወዲሁ ቁጭ ብዬ ምንን ሞቴን አቅጄ ምን መጻፍ አለብኝ? ኑዛዜ። ደሃ ኑዛዜ ይጽፋል፣ ቢጽፍስ ባይጽፍስ። ስለዚህ ሀብታም ግን ቁጭ ብሎ ያንን ሱቅ ምን ላርገው፣ ያንን ካምፓኒ ምን ላርገው፣ ያንን ህንጻ ምን ላርገው፣ ለማን ለመደብ፣ ፌር ነው ወይ፣ ቢጣሉስ በኋላ። ስለዚህ ሀብት አፍርቶ ይጨነቃል። ለጊዜው የሚያስጨንቅ ይመስላችኋል፣ ግን ለዚህ አንዳንድ እኮ ሲብስበት ለመንግስት ነው ማወርሰው። ርፍ ግልግል ሰርታችሁ ብሉ እናንተ የሚል አለ። ሌላው ችግር ምንድነው? ታክስን እንዴት አድርጌ ለምሳሌ እኔና እናንተ ባንክ ብር አስቀምጣችኋል፣ ባንክ አካውንት አላችሁ። ያ ባንክ ይዘጋል አይዘጋም ብሎ ያሳሰበው ሰው እስቲ ወደ ላይ እዚህ ቤት የለም። ለምን እዛች ብር ላይ ተዘጋ አልተዘጋ ምን አይነት ልዩነት ያመጣል? እስቲ ዛሬ ሎተሪ ደርሷችሁ 10 ሚሊዮን ብር ደረሳችሁ፣ ዝም ብሎ ቅርብ ባንክ ታስቀምጣላችሁ? ያንን መጀመሪያ የዚህ ባንክ ጉዳይ እንዴት ነው? አሁን ካለው መንግስት ጋር አካሄዱ እንዴት ነው? ትርፋማ ሊሆን ይችላል? አያሳስባችሁ? ብዙ ሰው ከገንዘብ ችግር መውጣት ማለት ከማጣት ወደ ማግኘት መሄድን ብቻ ነው የሚያስበው። ከማጣት ወደ ማግኘት ሄዶ ችግር የለም ብሎ ያስባል። ማግኘትም ማጣትም ችግር ነው። ሁለቱም የጥርስ ህመም ነው። ማኔጅ ማድረግ መቻል አለብን። ስለዚህ ማግኘታችሁ ራሳችሁን የሚያስጠፋችሁ እንዳይሆን ኢንተለጀንሳችሁን ጨምራችሁ ገንዘቡ እንደ ጭራ ይከተላችሁ። ከዛ እንዳልኳችሁ ጢባ ጢቤ መጫወቻ ነው። ችግር የለም። አንዳንድ ጊዜ ጢባ ጢቤ ስትጫወቱ ትፈርሻላችሁ፣ አንዳንድ ጊዜ ሰዎች ይወስዱታል። ኢትስ ኦኬ፣ ችግር የለውም። እና አሜዚንግ የሆነ ኮምፎርት ስላለው እዛ ውስጥ መግባት አለብን።